ሰላም ጤና ይስጥልን እንደምንሰነበታችሁ ሀና ነኝ ከሀና ጂወልነስ በድጋሚ ስለተገናኘን ደስ ብሎኛል። በዛሬው ዕለት የምንነጋገርበት ርዕስ በርካታዎቻችሁ በጠየቃችሁኝ መሰረት ስለ ስኳር ህመምና ስለ ዝንጅብል ነው። ዝንጅብል ለስኳር ህመም ተስማሚ ነው ወይ? በምን መልኩ መጠቀም እንችላለን? ሌላ ስለ ጤና የሚሰጣቸው ጥቅሞች አሉ ወይ? ዝንጅብልን ስንወስድ ለስኳር ህመም መጠንቀቅ ያለብን ነገሮች አሉ ወይ? በሚሉ ርዕሶች ለቀጣዮቹ 10 ደቂቃዎች አብረን እንቆያለን። ለቻናሉ ቤተሰብ የሆናችሁ በድጋሚ እንኳን ደህና መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ ላለሁኝ። እንደዚሁም ደግሞ የደወሉን ምልክት በመጫን በተከታታይ የሚወጡ ትምህርቶች እንዳያመልጧችሁ ይሆኑ። ትምህርቶቹ እንዳያመልጧችሁ ብቻ ሳይሆን ደግሞ ተምራችሁም ደግሞ ለሌሎች እንድታጋሩ በዚህ አጋጣሚ አደራ ላለሁኝ። ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ዝንጅብል በአገራችን በበርካታ የዓለም አገራት ከነጭ ሽንኩርት ቀጥሎ ምግብን ለማጣፈጫነት እንደዚሁም ደግሞ ለመድኃኒትነት ከምንጠቀምባቸው እጽዋቶች አንዱ ነው። ዝንጅብል በውስጡ ከያዛቸው በርካታ ንጥረ ነገሮች በዋናነት ጅንጅሮል የተባለው ንጥረ ነገር ነው በተለይ መድኃኒትነቱን ዝንጅብል መድኃኒት እንዲሆን ያደረገውና ጅንጅሮል እንደዚሁም ደግሞ በተጨማሪ ደግሞ በውስጡ የተወሰነ ቫይታሚን እና ሚነራሎች አሉት። ለምሳሌ እንደ ቫይታሚን ሲ ለበሽታ መከላከል አቅም የሚሰጠን፣ ፖታሲየም የምንለው ፖታሲየም ደግሞ እንደዚሁ ለልብ ጤንነት ወሳኝ የሆነ፣ እንደዚሁ ማግኔዚየም ደግሞ አለ ለስኳር ህመም በጣም ጥሩ የሆነው ንጥረ ነገር በውስጡ ይዟል ማለት ነው። እንግዲህ ዝንጅብል እነዛን ንጥረ ነገሮች ከያዘ በዋናነት እናንተ የጠየቃችሁኝ ስኳር ህመምን በተመለከተ ስለሆነ እኔም ለማንበብ የሞከርኳቸው ጽሁፎች አብዛኞቹ ስኳር በሽታና ዝንጅብልን የተመለከቱ ናቸው። በዛም መሰረት ባየኋቸው የተወሰኑ ጥናቶች መሰረት ዝንጅብልን በደንብ አድርገው ያጠኑ ሳይንቲስቶች እንዳረጋገጡት ከሆነ ዝንጅብል ጠዋት ከቁርስ በፊት ባለው የስኳር መጠናችን ላይ እንደዚሁም ደግሞ ሂሞግሎቢን ኤዋንሲ በ3 ወር አቨሬጃችን ላይ በርካታ የሆነ ወይም ደግሞ ሲግኒፊካንት የሆነ ለውጥ አሳይቷል። ሲግኒፊካንት የሆነ ለውጥ ያሳየበትም ምክንያት ዝንጅብል በውስጡ የያዘው ይሄ ጅንጅሮል የተባለውን ንጥረ ነገር የኢንሱሊን ሴንሲቲቪቲያችንን እንዲጨምር ስላደረገ ነው። እና አንዱ በተለይ ያየሁት ጥናት ዝንጅብልን ተወሰነ ጊዜ ከ1 ወር እስከ 3 ወር ጊዜ 1000 ሚሊግራም ዝንጅብል የወሰዱ 245 ሰዎች በሂሞግሎቢን ኤዋንሲ ያቸው ላይ በ3 ወር አቨሬጃቸው ላይ ከ1 እስከ 2 ነጥብ ቅናሽ እንዲያገኙ አድርጓቸዋል። ለምሳሌ አንድ ህመምተኛ ሲጀምር 10 ከሆነ ሂሞግሎቢን ኤዋንሲው ያንን ዝንጅብል 1000 ሚሊግራም የሆነ ዝንጅብል ለ3 ወር ከወሰደ በኋላ ወደ 8 ሊወርድ ችሏል። እንደዚሁ 7 የነበረ ደግሞ ወይም ደግሞ 8 የነበረ ወደ 5 እና 6 ሊወርድ ችሏል። እና እንግዲህ ጥናቶቹ እንዳረጋገጡት ዝንጅብል ለስኳር ህመምተኛ በስኳር መጠናችን ላይ ከፍተኛ የሆነ ለውጥ በማሳየት ረገድ ጠቀሜታ አለው የሚል ማረጋገጫ ሰጥተውናል ማለት ነው። ለእኛ ለሁላችንም ለስኳር ታማሚዎች ጥሩ ዜና ነው ማለት ነው። ነገር ግን ይህንን ስል ደግሞ ዝንጅብልን ስንወስድ ማድረግ ያለብንን ጥንቃቄዎች ደግሞ እንዳንዘነጋ በዚሁ አጋጣሚ ማሳሰብ እወዳለሁ። ስለ ጥንቃቄዎቹ በኋላ ላይ በደንብ ዘርዘር አድርገን እንነጋገራለን ስለ ጥንቃቄዎቹ፣ እንዲሁም ደግሞ እንዴት አድርገን ምግባችን ውስጥ ማካተት እንደምንችልም ደግሞ በኋላ ላይ በደንብ አድርገን እናያለን ማለት ነው። ታዲያ ዝንጅብል እነዛ ንጥረ ነገሮች በውስጡ ካሉ ለስኳር በሽታ ጠቀሜታ ካለው ሌላስ ደግሞ የሚሰጣቸው የጤና ጥቅሞች ምንድን ናቸው? ለመጀመሪያ እንግዲህ የሚሰጠው የስኳር ህመም በተመለከተ ስለሆነ የደም ግሉኮሳችንን በመቆጣጠር ረገድ በጣም ወሳኝ ነው። ይህንም ደግሞ የሚሆንበት ኢንሱሊን ሴንሲቲቪቲያችንን በመጨመር ነው። ኢንሱሊን በሰውነታችን ውስጥ በአግባቡ ስራውን እንዲሰራ ስለሚያደርገው ነው። በተለይ አይነት 2 የስኳር ህመም ያለባቸው ሰዎች ጥናቱ ላይ ሁሉም የተካተቱት አይነት 2 የስኳር ህመም ያለባቸው ሰዎች ስለሆኑ ሲቪርሊ ኢንሱሊን ሬዚስተንስ ወይ ደግሞ ኢንሱሊን በሰውነታቸው በአግባቡ ስራውን አለመስራት በመቻሉ መጠን ነው የስኳር መጠናቸው ከፍ ብሎ የነበረው። እና ይህንን ዝንጅብል ሲወስዱ ዝንጅብሉ ወይም በውስጡ ያለው ጅንጅሮል የተባለው ንጥረ ነገር ኢንሱሊን ነው ስራውን በአግባቡ እንዲሰራ ሴሎች ኢንሱሊን ይዞ የሚመጣውን ግሉኮስ ተቀብለው እንዲያስተናግዱ አቅም ሰጥቷቸዋል፣ ጉልበት ሰጥቷቸዋል። እና በዛም የተነሳ የስኳር መጠናቸው ሊወርድ ችሏል። አይነት 1 የስኳር በሽታ ያለብንም ሰዎች ኢንሱሊን ሬዚስተንስ አያጋጥመንም ማለት አይደለም፣ ሊያጋጥመን ይችላል። አንዳንድ ጊዜ
አስተውላችሁ ከሆነ ሐኪሞቻችን ዝም ብለው የኢንሱሊን መጠን የሚጨምሩበት ጊዜ አለ። የደም መጠናችን የግሉኮስ መጠናችን አልወርድ እያለ ማለት ነው። ያ ምንን ያሳያል? ሰውነታችን ኢንሱሊንን ሬዚስት አድርጓል ማለት ስለሆነ እዛ ላይ መስራት አለብን። ያ ሲያጋጥም እንግዲህ ዝንጅብል አይነት አንድ የስኳር ህመምተኞችም የኢንሱሊን ሴንሲቲቪቲያቸው እንዲጨምር ያግዛል፣ ይረዳል ማለት ነው። እንግዲህ ባለፈው ጊዜ ስለ ኢንሱሊን ሬዚስተንስ ሰፋ ያለ ትምህርት ለራሱ አዘጋጅቼ አቅርቤያለሁ እና እሱን መለስ ብላችሁ ብታዩት ይረዳል። ምክንያቱም የስኳር ታማሚም ከሆነን በኋላ ኢንሱሊን ሬዚስተንስ ያጋጥማል። ብዙዎቻችን የሚመስለን ኢንሱሊን ሬዚስተንስ የሚከተለው ስኳር ህመም ከመያዛችን በፊት ይመስለናል። ነገር ግን የስኳር ህመም የምኖረብን ኢንሱሊን ሬዚስተንስ ስለሚያጋጥም ምልክቶቹ ምንድን ናቸው? ምን ማድረግ አለብን ሪቨርስ ለማድረግ እነሱ የሚሉትን ደግሞ ትምህርቱን መለስ ብላችሁ እንድታዩት እጋብዛለሁኝ ማለት ነው። እንግዲህ በቀጣይነት እንግዲህ ከደም ግሉኮስ ማውረድ በተጨማሪ ኢንሱሊን ሌላ የሚሰጣቸው ጥቅሞች ምንድን ነው? የምግብ አፈጫጨት ስርዓታችን የተስተካከለ እንዲሆን፣ ይሄ የሆድ መነፋት እንዳያጋጥመን፣ ምግብ በልተን አልፈጭ የሚለው ነገር እንዳያጋጥመን ይረዳል። ይህንን ስለዚሁ ትምህርት ስዘጋጅ ላይ ያነበብኩት ጥናት እንግዲህ የተለያዩ አገሮች በተለይ ይሄ የማቅለሽለሽ መድኃኒት እንደልባቸው የማይገኝባቸው አገሮች ለካንሰር ህመምተኞች ዝንጅብልንና የሎሚ ውሃ አንድ ላይ ደባልቆ በመስጠት ሕክምናውን በሚወስዱበት ጊዜ የሚያጋጥም የማቅለሽለሽ ስሜት፣ የሆድ ህመም ስሜት፣ የማስታወክ ስሜት በዛ እንዲቀንስላቸው ለማድረግ ችለዋል ማለት ነው። ሌላው ደግሞ ቀጣዩ የጤና ጥቅም ምንድን ነው? ለልብ ጤንነት ጠቃሚ ነው። ለልብ ጤንነት ጠቃሚ የሆነበት ምክንያት ዝንጅብል ሜታቦሊዝማችን ወይም ደግሞ የምግብ አፈጫጨትና የምግብ ሰውነታችን ምግብ በአግባቡ የመጠቀም ስርዓቱ እንዲጨምር ያደርጋልና ከነዛ የምግብ አይነቶች ደግሞ ሊፒድስ የምንላቸው ወይም ደግሞ የቅባት አይነቶች የሆኑ ምግቦች ሰውነታችን ውስጥ እንደዚሁ ቁጭ ብለው የጤና ችግር እንዳይፈጥሩ በተለይ ደግሞ እነዚህ የደም ቧንቧዎቻችን ውስጥ ተሰግስገው ያ የደም ቧንቧችን እንደ ልብ ደምን እንዳያስተላልፍ እንዲወፍር እንዲጠብ እንዳያደርጉ ይረዳል ማለት ነው። ምክንያቱም እነዛ ሊፒዶች በአግባቡ ከሰውነታችን ውስጥ ተፈጭተው ስራቸውን ሰርተው መውጣት በቻሉ ቁጥር ሰውነታችን ውስጥ ተቀምጠው ሌላ ችግር አይፈጥሩም። በዚህም የተነሳ ደግሞ የልብ ጤንነታችን ይጠበቃል ማለት ነው። እንግዲህ ዝንጅብል ከበርካታ ጥቅሞቹ ጥቂቶቹን ካሳየሁኝ እንዴት አድርገን ነው ለስኳር ህመም ተስማሚ በሆነ ሁኔታ ለሰውነታችን መጠቀም የምንችለው የሚለውን ቀጥለን እናያለን ማለት ነው። ያው የመጀመሪያው እንግዲህ በበርካታ ሁኔታ በሀገራችን የምንጠቀምበት ከምግብ አሰራር ቀጥሎ በሻይ መልኩ ነው። በሻይ መልኩ ዝንጅብልን እንደዚህ በአማረ ሁኔታ ብንፈልግ አፍልተን ብንፈልግ ደግሞ በሙቅ ውሃ ዘብዝፈን አድረን ውሃውን ጠብ እያደረግን መጠቀም እንችላለን ማለት ነው። እንደዚሁ ደግሞ የተለያየ አይነት ስሙዚ ስንሰራ ጠዋት ላይ ከተለያዩ አይነት አትክልቶች ከቆስጣ፣ ከጎመን የተለያዩ ሰለሪ የተለያዩ አይነት አትክልቶችን ጨምረን ጠዋት ላይ በምንሰራበት ጊዜ ዝንጅብልን የጣታችን አንዷ አንጓ የምታክል ዝንጅብል ወይም ደግሞ ወደ 1.5 ሴንቲሜትር የምታክል የዝንጅብል መጠን ልጠን አጥበን ከትፈን እዛ ውስጥ ጨምረን ፈጭተን ብንጠጣው በጠዋቱ ሜታቦሊዝማችን አፕ እንዲሆን ያደርጋል። ጉበትና ኩላሊትንም የማጥራት የማጽዳት አቅም አለው ዝንጅብል። እንደዚሁም ደግሞ ለሌላ ቅድም ለዘረዘርናቸው የጤንነት ጥቅሞች ሁሉ ያግዛል ማለት ነው። ሌላው ደግሞ ያው መቼም በዝንጅብልና በነጭ ሽንኩርት አንታማም እኛ ኢትዮጵያውያን ምግብ ስንሰራ ሁልጊዜ ምግባችን ላይ ከማንለያቸው የምግብ ማጣፈጫ አይነቶች ዝንጅብልና ነጭ ሽንኩርት ነው በዋነኛነት ይጠቀሳሉ። አንድ ነገር ግን ሳላሳስብ ማለፍ የማልወደው ነገር ዝንጅብልንም ይሁንም ነጭ ሽንኩርትን ስንጠቀም ምግባችንን ሰርተን ልናወጣው ስንል ብንጨምር አንደኛ ሙሉ ጣዕሙን ማግኘት እንችላለን። ሁለተኛ ደግሞ የእነዚህ የዝንጅብልም ይሁን የሌላ ቅመሞች ዋና የሚያስፈልገው ኢንግሬዲየንታቸው በእሳት በመብሰል ብዛት እንዲያጡ አያደርገውም እና በዛ መልኩ ብንጠቀመው መልካም ነው እላለሁኝ ማለት ነው። ሌላው ደግሞ እኔ በጣም ደስ የሚለኝ የሚጣፍጠኝ ለሰላጣ ማጣፈጫነት ስጠቀመው ነው። ዝንጅብልን እንግዲህ ወደ ይዝች የጣቴን አንጓ የምታህል ዝንጅብል ልጬ ከትፍና ከአንድ አቮካዶ ጋር ኦሊቭ ኦይል እንደዚሁም ደግሞ ብላክ ፔፐር ወይም አድርጌ እሱን
ትንሽ ጨው ጋር አድርጌ እፈጭና ለሰላጣ ማጣፈጫ ወይም ለድሬሲንግነት እጠቀምበታለሁ። እናንተም ብትጠቀሙበት በጣም የሚጣፍጥ ነው። እንደዚሁም ደግሞ ለጤና የሚያስፈልገውን ሙሉ ጥቅም ታገኙበታላችሁ እና በዛ መልኩ ሞክሩት እላለሁኝ። እንግዲህ ስለ ዝንጅብል ብዙ ተማማርን፣ ተነጋገርን። ታዲያ ዝንጅብልን ስንወስድ ማድረግ ያለብን ጥንቃቄዎች ምንድን ናቸው? ዝንጅብል እንደ መድኃኒትነቱ ደግሞ የጤናም ጠንቅ የሚሆንባቸው አጋጣሚዎች አሉ። እንግዲህ ቆየት ብሏል። የተወሰኑ ሰዎች እንግዲህ ያካፈሉኝን ነው። ዝንጅብል ለውፍረት መክሳት በጣም በተደጋጋሚ የወሰዱ እህቶች የጨጓራቸው ከመላጡ የተነሳ ወደ አልሰረነት ተቀይሮ ደም ነው እስከ ማስታወክ ድረስ የደረሱ እህቶች አሉና ስለዚህ ዝንጅብልን ስንወስድ ጥንቃቄ ያስፈልጋል። መጠኑ ጥንቃቄ ያስፈልጋል። በምን ሰዓት እንደምንወስድም ጥንቃቄ ያስፈልጋል። እኔ በራሴ ዝንጅብልን በባዶ ሆድ አልመክረውም አንሌስ ቅድም እንዳልኩት በስሙዚ መልክ የምንጠጣው ካልሆነ በስተቀር የዝንጅብል ውሃም ይሁን የዝንጅብል ሻይ በባዶ ሆድ አይመከርም። ጨጓራ ጠንቅ ሊሆን ስለሚችል ማለት ነው። ሌላው ደግሞ ዝንጅብልን ስንወስድ ማድረግ ያለብን ጥንቃቄ ዝንጅብል ራሱ መድኃኒትነት ስላለው አዲስ መድኃኒት ሐኪሞቻችን በሚያዙልን ጊዜ ያ የምንወስደው መድኃኒት ከዝንጅብል ጋር የተለየ ኢንተራክሽን ወይም ሪአክሽን እንደሌለው ሐኪሞቻችንን ማማከሩ ጥሩ ነው። መጠኑንም ደግሞ ሁልጊዜ ነው ጥንቃቄ እየወሰድን ለረጅም ጊዜ የጤና ጥቅም እየሰጠን መጠቀም እንችላለን ማለት ነው። አንዳንድ ጊዜ ቶሎ ለመዳን ብለን እንደዚህ አይነት በተለይ የተፈጥሮ እርቦችን በብዛት ወስደን ለጤና ችግር የምንዳረግ ጥቂቶች ስላልሆንን ይሄንም ላይ ጥንቃቄ እንድንወስድ ለሌሎችም ደግሞ እንድናስተምር አደራ እላለሁኝ ማለት ነው። እንግዲህ ስለ ዝንጅብል ብዙ ተማማርን፣ ተነጋገርን። ዝንጅብል በውስጡ ስለያዛቸው ንጥረ ነገር ጂንጅሮል፣ ቫይታሚን ሲ፣ ፖታሲየም እና ማግኒዚየም እንዳለው ለስኳር ህመም ጠቃሚ እንደሆነ ባየነው ጥናቶች መሰረት የጠዋት በባዶ ሆዳችን ያለውን የስኳር መጠን ያስተካክላል። እንደዚሁም ሄሞግሎቢን ሲያችንንም ያስተካክላል። እነዛን ሁሉ አይተናል። እንደገና ደግሞ በተጨማሪ ለበርካታ የጤና ጥቅሞችም እንደሚረዳ እንደሚያግዝ አይተናል። እንደዚሁ ደግሞ በምን መልኩ ምግባችን ውስጥ ማካተት እንደምንችል ዝንጅብልን አይተናል። መውሰድ ስላለብንም ጥንቃቄዎች ተመልክተናል። እነዚህን ነገሮች ሁሉ ተማምረናል እና ይህንን ደግሞ መረጃ ወስዳችሁ ጥቅም ላይ እንደምታውሉት ለሌሎችም ደግሞ እንደምታስተምሩት ተስፋ አደርጋለሁኝ። እስከ ትምህርቱ መጨረሻ አብራችሁኝ ስለነበራችሁ አመሰግናለሁ። ትምህርት ጠቅሞናል፣ አግዞናል ካላችሁ የላይክ በተኑን በመጫን ሌሎችም ትምህርቱ እንዲደርሷቸው ያድርጉ። ቻናሉን ደግሞ እስካሁን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰቡ ይሁኑ እላለሁኝ። በሚቀጥለው ጊዜና ሰዓት እስክንገናኝ ድረስ መልካምና የተባረከ ጊዜ ይሆንላችሁ።